ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን ቀጥለዋል። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆያለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁን ቆዩ። ወደ ቀዳሚው ርዕሰ ጉዳዮችን እናምራ። አርሰናል የኒኮ ዊሊያምስን ፊርማ የማግኘት እድሉ ጠባብ ነው። ይህንን ተጫዋች የማግኘት እድል ደግሞ ከሌላቸው ቱርካዊውን ተጫዋች ለማስፈረም ሙከራዎችን ያደርጋሉ የሚሉ መረጃዎች እየወጡ ነው። አርሰናል ኒኮ ዊሊያምስን ማግኘት ካልቻለ የዩቬንቱሱን የክንፍ መስመር ተጫዋች ኬናን ይልዲዝን ለማስፈረም አቅዷል። አርሰናሎች የግራ ክንፍ ተጫዋች ለማስፈረም ነው የሚፈልጉት። እናም ቱርካዊው ደግሞ እንደ ጥሩ ፕላን ቢ አማራጭም አድርገው እንደሚመለከቱት የሚያሳዩ ሪፖርቶች ይወጣሉ። ቱቶ መርካቶ ስፖርት እንደዘገበው ኬናን ይልዲዝ አርሰናሎች የፊት መስመራቸውን ለማጠናከር ሲፈልጉ በዝርዝራቸው ላይ ያለው አዲሱ ስም ነው። ወጣቱ ቱርካዊ ኮከብ ባለፈው የውድድር ዓመት በዩቬንቱስ ያስደነቀ ሲሆን የበርካታ ክለቦችንም ፍላጎት ስቧል። ሪፖርቱ ቼልሲና ሊቨርፑል የ20 ዓመቱን ተጫዋች ላይ ክትትል እያደረጉበት ነው ሲል ማንቸስተር ዩናይትድም ፍላጎት እንዳለው ጠቁሟል። የክም ተጫዋቹ አሁን ኢላማ ያደረገው አንድሪያ ቤርታ ሲሆን ዝውውሩን በዚህ ክረምት መፈጸም ይፈልጋል። ሆኖም ግን የጣሊያኑ ጋዜጣ እንዳለው ኬናን ይልዲዝ ከዊሊያም የበለጠ እንግዲህ የመልቀቂያ ማፍረሻ ወጪን እንደሚያስወጣቸው ነው የተዘገበው። የጣሊያኑ ቡድን ኮከብ እንግዲህ ባለፈው በውድድር ዘመኑ በሴሪኤ 7 ጎሎችን አስቆጥሮ 4 አሲስቶችን ደግሞ ማድረግ መቻሉን እናስታውሳለን። እንዲሁም አርሰናሎች ኒኮ ዊሊያምስን እንዲያስፈርሙ ወይም ደግሞ የማንቸስተር ዩናይትዱን ኮከብ እንዲያስፈርሙ በኢማኑኤል ፔቲት ተጠይቀዋል። አርሰናል ብዙ ፍላጎት አለው። አርሰናል ሊፈልገው የሚገባ አንድ ተጫዋች ኒኮ ዊሊያምስ ነው። ለሚኬል አርቴታ የዊሊያምስ መፈረም ህልም ይሆናል። እሱ በአስደናቂ ተጫዋቾች ነው በብዙ ክለቦችም ይፈልጋል። እኔ ግን አርሰናል ቢመጣ ደስ ይለኝ ነበር ሲል ተናግሯል። ኒኮ ዊሊያምስ ከባርሴሎና ጋር በደንብ እንደተስማማ አውቃለሁ። ነገር ግን አትሌቲክ ቢልባውን ከለቀቀ ወደ ፕሪሚየር ሊግ እንዳይመጣ እንግዲህ ምንም የሚያግደው ነገር የለም። ወደ ባርሴሎና ብቻ ነው መሄድ የሚፈልገው። ማርከስ ራሽፎርድም ለአርሰናል አስደሳች ፊርማ ግን ይሆናል ብዬ አስባለሁ። በአሁኑ ጊዜ በጋብሪኤል ማርቲኔሊ አፈጻጸም በጣም ተበሳጭተዋል። እሱ በጣም ወጥ ያልሆነ ተጫዋች ሲሆን እርሱም ደግሞ በሜዳ ውስጥ ማሳየት ደግሞ በጣም ያበሳጫል ሲልም ጭምር ነው የተናገረው። ግብ ጠባቂው ስለወደፊቱ ውሳኔ ሲሰጥ አሊሰን ቤከር የቀረበለትን ጥያቄ ውድቅ አድርጓል። የቱርኩ ሻምፒዮን ጋላታሳራይ የሊቨርፑልን ግብ ጠባቂ አሊሰን ቤከርን ወደ ዝውውር ፍላጎት ያለው ሲሆን ጋላታሳራይ ግብ ጠባቂውን ለማግኘት ጥያቄ አቅርቦ ብራዚላዊው የቀረበለትን ጥያቄ ውድቅ አድርጓል። እናም በአንፊልድ ለመቆየት አሁንም ቁርጠኛ ሆኖ ቀጥሏል። አሊሰን በ2018 ከሮማ ሲመጣ በታሪክ እጅግ ውዱ ግብ ጠባቂ ነበር። ምንም እንኳን 32 ዓመቱ ላይ ቢሆንም አሁንም በብቃቱ ጫፍ ላይ ይገኛል። ቀያዮቹ ሁለት የፕሪሚየር ሊግ ዋንጫዎችን እንዲያነሱ አድርጓል። የሊቨርፑል ቁጥር 1 እስከ 2027 የሚያቆይ ኮንትራትም አለው። በሊቨርፑል በበረኛ ቦታ ላይ ብዙ ለውጦች ቢደረጉም አሊሰን ግን በእቅዳቸው ዋና ሰው እንደሆነና ስካይ ጀርመኒ ከቱርኩ ሻምፒዮን የመዘዋወር እድልን ውድቅ እንዳደረገ ጭምር ነው እየተዘገበ የሚገኘው። ሊቨርፑሎች ኳሚን ኬለህርን የለቀቁ ሲሆን የጆርጂያዊው ቁጥር 1 ግብ ጠባቂ የሆነው ጆርጂ መማርዳሽቪሊ ባለፈው ክረምት ከፈረመ በኋላ በዚህ ክረምት ከቫሌንሲያ ይመጣል። አሊሰን የረጅም ጊዜ እቅዱን እንደማያውቅ አምኗል። ነገር ግን በአርነ ስሎት በሊቨርፑል እንደሚቆይ ነው የሚጠበቀው። አሊሰን እሱ እንዲህ ነው ያለው፣ እኔ የረጅም ጊዜ እቅድ ማውጣት ፈጽሞ አልችልም። ግልጽ ነው። አሁን ላይ እኔ ኮንትራቴ ላይ 1 ዓመትና ሌላ ዓመት ምርጫ አለ። በእኔ ህይወት ውስጥ ወሳኝ ጊዜ ነው። የዓለም ዋንጫ እየመጣ ነው። እኔም ደግሞ በጣም ትኩረት ማድረግ እፈልጋለሁ። እኔ ምንም ቢወራ ግድ የለኝም። በሊቨርፑል ቀጣይ ዓመትም አለሁ ሲል ነው የተናገረው። ጋላታሳራይ በሀገራቸው ሊግ የበላይ ሆነው ሲቀጥሉ ከፍተኛ ገንዘብ ለማውጣት ፈቃደኞች መሆናቸውን አሳይተዋል። የክንፍ አጥቂው ሌሮይ ሳኔን ፊርማ ከባየር ሚኒክ ማግኘታቸው ይታወሳል። ጀርመናዊው በሳምንት 410,000 ፓውንድ ደሞዝ እንደሚያገኝ ነው የሚታወቀው። አሊሰን አንፊልድን ለመልቀቅ ምንም አይነት ፍላጎት አላሳየም። እናም በርካታ ብራዚላዊያን ቀደም ሲል ወደ እግር ኳስ ማብቂያቸው ሲቃረቡ ወደ ሀገራቸው ለመመለስም ይወስናሉ። የሊቨርፑል ግብ ጠባቂም በኢንተርናሲዮናል እግር ኳስን ከጀመረ በኋላ ወደ ብራዚል መመለስን እንደሚመኝም ጭምር ነው ሀሳቡን እየሰጠ የሚገኘው።
የአርሰናሉ የቀድሞ ድንቅ ተጫዋች ሬይ ፓርለር በአርሰናል መመልከት የሚፈልገውን አጥቂ ተናግሯል። የአርሰናሉ የቀድሞ ተጫዋች ሬይ ፓርለር በመጪው የዝውውር መስኮት የልጅነት ክለቡ እንዲያስፈርመው የሚፈልገውን አጥቂ መርጧል። የ52 ዓመቱ አዛውንት የላፕዚሹን ቤንጃሚን ሼስኮ ለአርሰናሎች ከስፖርቲንግ ሊዝበኑ ስዊድናዊ ኮከብ ቪክተር ዮከርሽ የበለጠ ተስማሚ አማራጭ እንደሚሆን ተናግሯል። ቪክተር ዮከርሽ በሊዝበኑ ቡድን 102 ጨዋታዎችን አድርገው 97 ጎሎችንና 28 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይህም በመላው አውሮፓ ከሚገኙ ታላላቅ ክለቦች ፍላጎትን አግኝቷል። ቤንጃሚን ሼስኮ ባለፉት 2 የውድድር ዘመናት ተከታታይ ድንቅ ብቃትን አሳይቷል። በአየር ላይ ባለው ብቃቱና በኃይለኛ ድሪብሊንግ ትኩረቱም በመሳብም ለአረብ ለብዚሽ በ87 ጨዋታዎች 39 ጎሎችንና 8 አሲስቶችን አድርጓል። ባለፈው የውድድር ዘመን እንደ ካይ ሃቨርትስ፣ ጋብሪኤል ሄሱስ፣ ቡካዮ ሳካ እንደዚህ ያሉ ተጫዋቾች ተጎድተው ሲቆዩ የአርሰናል የፊት መስመር ጥልቀት ማነስ ተጋልጧል። ሚኬል አርቴታ እንደሚኬል ሜሪኖ እና ሊያንድሮ ትሮሳርድ ባሉ ጊዜያዊ አጥቂዎች እየተመራ ብዙ የጎል ዕድሎችን አባክነዋል። በክረምት የዝውውር መስኮትም የአርቴታ ዋነኛ ኢላማ አዲስ የመሃል አጥቂ ፊርማን ማግኘት ነው። አሁን በአርሰናል ወደ 2 አማራጮች ያሉ ቤንጃሚን ሼስኮ እና ቪክተር ዮከርሽ። እናም ፓርለር ለምን ሴሽኮን እንደሚመርጥም አብራርቷል። ሴሽኮ በጣም ፈጣንና ጠንካራ ነው፣ ስለዚህም ወደ ፕሪሚየር ሊግ ሊገባ ይችላል። ሴሽኮ እድሜው 21 ነው፣ ስለዚህም እሱን በተቻለ መንገድም ማሳደግ ይችላሉ። ቪክተር ዮከርሽ ለኮቬንትሪ ሲቲ ተጫውቷል። እናም የእንግሊዝ እግር ኳስን ያውቀዋል። ቪክተር ዮከርሽ በስፖርቲንግ ጎበዝ ነበር። የማንቸስተር ዩናይትድ አለቃ ሩበን አሞሪም በደንብ ያውቀዋል። ነገር ግን የአርሰናል እይታ አንጻር ምናልባት ወደ ሼሽኮ ሄድ ነበር ሲልም ነው እንዲሁ እየተናገረ የሚገኘው። ፋብሪዚዮ ሮማኖ ቤንጃሚን ሼስኮ ወደ አርሰናል የሚሄድ ትልቅ እድል እንዳለው ተናግሯል። ቪክተር ዮከርሽ አሁንም አማራጭ ነው ተብሏል። ከሴሽኮና ከቪክተር ዮከርሽ ተጨማሪ አርሰናል ማርቲን ዙቢሜንዲን ከሪያል ሶሴዳድ ለማስፈረም ሲስማሙ ሮድሪጎን ከሪያል ማድሪድ ለማስፈረም እየፈለጉ እንዳሉ ደግሞ የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። ሪዮ ፈርዲናንድ ማንቸስተር ዩናይትድ ቪክተር ኦስሜንን ከቪክተር ዮከርሽ ይልቅ እንዲመርጠውም አሳስበዋል። ማንቸስተር ዩናይትድ ቪክተር ኦስሜን ከቪክተር ዮከርሽ አስቀድሞ ማስፈረም አለባቸው ሲል ነው ሪዮ ፈርዲናንድ የተናገረው። የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ተከላካይ ሩበን አሞሪም የአጥቂ ችግሮችን ለመፍታት ከፈለገ ኦስሜንን ነው ማምጣት ያለበት ሲል ነው የሚናገረው። ሩበን አሞሪም ከቪክተር ዮከርሽ ጋር ጥሩ ግንኙነት አለው፣ ነገር ግን ከአጥቂው ዋና ፍላጎቱ የሰሜን ለንደኑን ክለብ አርሰናል ነው። አሁንም ማቲያስ ኩኛ ለወልቭስ ቀድሞ እንግዲህ ኦልትራፎርድ ደርሷል። ነገር ግን ፈርዲናንድ ዩናይትድ ምርጫውን ወደ ኦስሜን ማዘንበል አለበት ሲል ይናገራል። አሁን ላይ በጣም ስሙ የሚያያዘው ቪክተር ዮከርሽ ይመስለኛል። ሁሉም ሰው ስለ እሱ ነው የሚያወራው። እንደገና ደግሞ አስባለሁ፣ አሁን ገበያውን እየተመለከትኩ ነው። ቪክተር ኦስሜን መምረጥ እፈልጋለሁ። ምናልባትም ኦስሜን ባለው ልምድ ምክንያትም ለማንቸስተር የምመርጥ ይመስለኛል ሲልም ነው የተናገረው። ኦስሜን ብቃቱን በበርካታ ሊጎች ውስጥ አሳይቷል። በዓለም አቀፍ ደረጃም በትልቁ ሰርቷል። እኔ እንደማስበው እሱ ከፍተኛ ደረጃ ያለው 9 ቁጥር ተጫዋች ነው። ኦስሜን ከመጣ ወጣት ተጫዋቾች ሊማሩበት ይችላሉ። ቪክተር ዮከርሽ መጥፎ ነው እያልኩኝ አይደለም፣ ምርጫ ቢኖረኝ ወደ ኦስሜን ይሄድ ነበር እያልኩኝ ነው ሲልም ነው የተናገረው። ቪክተር ዮከርሽ ባለፈው የውድድር ዘመን ለስፖርቲንግ ሊዝበን በ33 የሊግ ጨዋታዎች 39 ጎሎችን ሲያስቆጥር ኦስሜን በ30 ጨዋታዎች ላይ ባስቆጠራቸው 26 ግቦች የቱርኩ ግዙፍ ቡድን ጋላታሳራይ የሊግ ዋንጫ ባለቤት አድርጓቸዋል። እነዚህ ሁለት አጥቂዎች ባለፈው የውድድር ዘመን በ32 የፕሪሚየር ሊግ ጨዋታዎች 4 ጎሎችን ማስቆጠር ከቻለው የአሁኑ የዩናይትድ አጥቂ ራስመስ ሆይለንድ በተወሰነ ደረጃ ይርቃሉ። ፈርዲናንድ አክለው ማንቸስተር ዩናይትድ የመሃል አጥቂ ልምድ ያለው ሰው ያስፈልገዋል። ዩናይትድ በዚህ ክረምት አዲስ አጥቂ ተጫዋቾችን ማግኘትም ይፈልጋሉ። እናም የሆይላንድ ልምድ ማነስና ለአዲስ ፊርማ ደግሞ ትልቅ ምክንያት ይመስለኛል ሲልም ጭምር ነው የተናገረው። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ቢለቅም በፕሪሚየር ሊጉ መቆየትን ነው የሚፈልገው። አሁንም አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ለመውጣት ቢቃረብም በፕሪሚየር ሊጉ የመቆየት ፍላጎት እንዳለው በተደጋጋሚ እየተዘገበ ይገኛል። ፋብሪዚዮ ሮማኖ እንዳለው ከሆነ ባየር ሌቨርኩዘን አርጀንቲናዊውን አጥቂ ለማስፈረም ፍላጎት አሳይተዋል። ነገር ግን ጋርናቾ በእንግሊዝ ለመጫወት ካለው ፍላጎት የተነሳ ስምምነቱ የተወሳሰበ ይመስላል። ጋርናቾ በጥቅምት 2020 ለአትሌቲኮ ማድሪድ የዩናይትድ የወጣቶች ቡድንን
ተቀላቅሏል። ለወጣት ቡድኖችም ከአንድ ዓመት በላይ ከተጫወተ በኋላ በኤፕሪል 2022 ለማንቸስተር ዩናይትድ የመጀመሪያ ቡድን ጨዋታውን አድርጓል። በዚያን ጊዜ አርጀንቲናዊው አጥቂ ከዩናይትድ የወደፊት ምርጥ ኮከቦችም አንዱ ተደርጎ ይታይ ነበር። ነገር ግን ወጥነት በሌለው ብቃቱና በአስቸጋሪ ባህሪው ምክንያት የ20 ዓመቱ ወጣት በኦልድ ትራፎርድ ጥሩ ያልሆነ ደረጃ ላይ ወድቋል። በ2023-2024 የውድድር ዘመን በኤሪክ ቴንሃግ ስር 10 ጎሎችን አስቆጥሮ 7 ለጎል የሆኑ ኳሶችን አመቻችቶ በማቀበል 50 ጨዋታዎችን አድርገዋል። በዛን ዓመት ዩናይትዶች የኤፍኤ ካፕ ዋንጫንም አሸንፈዋል። ይህ በእንዲህ እንዳለ ባለፈው የውድድር ዘመን 23 የፕሪሚየር ሊግ ጨዋታዎችን ጀምሯል። ከቶትናም ሆትስፐርስ ጋር በተደረገው የዩሮፓ ሊግ የፍጻሜ ጨዋታ በቡድኑ የመጀመሪያ 11 ውስጥ ባለመካተቱ ደስተኛ አልነበረም። ዩናይትድ በፕሪሚየር ሊጉ 15ኛ ደረጃን ይዞ በዩሮፓ ሊግ በፍጻሜ ጨዋታ ከተሸነፈ በኋላ ከአዲሱ የውድድር ዘመን አስቀድሞ ማጠናከሪያዎችን እያደረገ ነው የሚገኘው። ጋርናቾ ከሩበን አሞሪም ጋር ጥሩ ግንኙነት እንደሌለው ተናግሯል። እናም በዚህ ክረምት ደግሞ የኦልድ ትራፎርዱን ቡድን ሊለቅም ይችላል። ሆኖም ግን ከእንግሊዝ ውጭ የሚደረገው ዝውውርን የማይፈልግ ሲሆን በፕሪሚየር ሊግ መቆየትን ብቻ ነው የሚመኘው። ባየር ሌቨርኩዘን በተለይም ኤሪክ ቴንሃግን አዲሱ አሰልጣኝ አድርጎ ከሾመ በኋላ የ20 ዓመቱ ተጫዋች ፈላጊ እንደሆነ እየተገለጸ ነው። አስተን ቪላ ከአርሰናልና ቸልሲ ጋር ስሙ ስለተያዘው ተጫዋች ያላቸውን አቋም ግልጽ አድርገዋል። በፒኤስአር ጉዳዮች ምክንያት አስተን ቪላ ለአስቸጋሪ የክረምት የተጫዋቾች የዝውውር መስኮት ወቅት ሊዘጋጅ ነው። እናም አስፈላጊ ተጫዋቾችን የመሸጥ እድሎች ያሉበት፣ ነገር ግን በዚህ ደረጃ በ2024-25 የውድድር ዘመን በቡድን ውስጥ ትልቅ አፈጻጸም ያሳዩትን ተጫዋቾች የመሸጥ ማንኛውም ፍላጎቶች እንደሌሉ እርግጥ ሆኗል። በቅርብ ሳምንታት ውስጥ በርካታ የአስተን ቪላ ተጫዋቾች ከዝውውር ጋር ተያይዘው ነበር። በተለይም በፕሪሚየር ሊግ ውስጥ ካሉ ክለቦችም ኤሚ ማርቲኔስ የማንቸስተር ዩናይትድ ኢላማ ሆኖ ብቅ ያለ ሲሆን አማካዩ ጃኮብ ራምዚ በኒውካስል ዩናይትድ ፍላጎት ላይ እንደሚገኝ ይታመናል። በዚህ ላይ እንደ ሞርጋን ሮጀርስም ለመውጣት ስማቸው እየተነሳ ነው። ሮጀርስ በአርሰናል ይፈለጋል ተብሎ የሚታመን ሲሆን ከቸልሲ ጋር የዝውውር ግንኙነቶችም ነበሩ። አሁን ግን ሁለቱ የለንደን ክለቦች ተስፋ የሚቆርጡ ይመስላሉ። አስተን ቪላ ለሞርጋን ሮጀርስ በክረምቱ የዝውውር መስኮት ጥያቄዎችን ለመስማት ግምት ውስጥ እያስገቡ ነው። የቀድሞ የአስተን ቪላ ስካውት ሚኪ ብራውን ክለቡ የሮጀርስን አገልግሎት እንደሚያስቀጥሉም ይፈልጋሉ። አስተን ቪላ ሮጀርስን ማቆየት ይፈልጋል። ትልልቅ ክለቦች እሱን ሲመለከቱ ባይገርምም፣ ምክንያቱም እሱ በጣም ጥሩ ነበር፣ በእንግሊዝ ትልቅ ቦታ ተሰጥቶታል፣ ለፈላጊ ክለቦችም ትልቅ ነገርን የሚሰጥ መሆኑ ግልጽ ነው። የእሱን ብቃትና የክለቦችን ፍላጎት አያስደንቅም። የሮጀርስ ብቃት በእሱ ላይ ያለው ፍላጎት ከፍ እንዲል አድርጎታል። በመጨረሻም ለቪላ ባደረጋቸው ነገር ደግሞ የቡድኑ ዋና ሰው ነው። በገንዘብ ነክ ጉዳዮችም ቢሆን እሱን እንደማይለቁትም እርግጠኞች ናቸው። በኡናይ ኤምሪ ቡድን ውስጥም ቁልፍ ሚናን ይጫወታል። ቪላዎች በቅርቡ እሱን ለመልቀቅ ፍላጎት የላቸውም ብዬ አስባለሁ። እሱን ለመሸጥ ከማሰባቸው በፊት የሚሸጡት ብዙ ሌሎች ተጫዋቾች አሉ። ለአስተን ቪላ ሞርጋን ሮጀርስን ማቆየቱ የግድ ነው። ስለዚህም በቪላ ፓርክ ለመቆየት ከፍተኛ ፍላጎትም መኖሩ ምንም አያስደንቅም ሲልም ጭምር ነው ጋዜጠኛው የተናገረው። ቶተንሃም አማካዩን ለማግኘት በሚደረገው ፍክክር ውስጥ መግባታቸውን ያሳያል። ቶተንሃም ሆትስፐርስ ጣሊያናዊውን ድንቅ ተጫዋች ኒኮላ ፒሲሊን ለማስፈረም ከተቀናቃኛቸው ሊቨርፑልና ቼልሲ ጋር ፍላጎት ማሳየት ጀምረዋል። ሴባስቲያን ቪዳል እንዳለው ከሆነ የ20 ዓመቱ አማካይ ከሮማ ለማስፈረምም ብዙ ክለቦች ፍላጎት እያሳዩ ሲሆን ተጫዋቹ ወደ እንግሊዝ የመሄድ እድልም እንዳለው ነው የሚታመነው። ፒሲሊ በአውሮፓ ከ21 ዓመት በታች ሻምፒዮና ለጣሊያን ጥሩ ብቃት ያሳየ ሲሆን ቶተንሃሞች ተጫዋቹን ለረጅም ጊዜ እየተከታተለ ነበር። እንደ ቲም ቶክ ዘገባ ሊቨርፑልና ቼልሲም የተጫዋቹን እድገት እየተከታተሉ ነው። ከስፐርሶች የመጣው ፍላጎት ሌሎች ሁለቱ ክለቦችም ተጫዋቹን በመፈለግ ላይ እንዲበረታቱም የሚያደርግ ይሆናል። ፒሲሊ ለሶስቱም ክለቦች እጅግ በጣም ጥሩ የረጅም ጊዜ ግዢ ይሆናል። በፕሪሚየር ሊጉ ጥራት ያለው አማካይ የመሆን አቅምም አለው። እሱን በሮማ በአንደኛ ቡድን ውስጥም ጥሩ ተጫዋች አድርጎ አቋቁሟል። ባለፈው ሲዝን 3 ጎሎችን አስቆጥሯል። እንደ ቶተንሃም፣ ሊቨርፑል ወይም ደግሞ ቼልሲ ያሉ ክለቦችም የመቀላቀል እድሉ ለሱ በጣም አስደሳች ይሆናል። ሶስቱም ክለቦች ወጣት ተጫዋቾችን በማሳደግ ረገድ የተረጋገጠ ልምድ ያላቸው። ቶተንሃም ሆትስፐርሶች ተጨማሪ የመሃል ሜዳ ጥልቀትን ይፈልጋሉ። እናም በቅርብ የዝውውር መስኮቶች ላይ ደግሞ እንደ ሉካስ ቤርግቫል ባሉ ጎበዝ ወጣት ተጫዋቾች ላይ ኢንቨስት አድርገዋል። በክረምት እንደ ቢሱማና እንደ ቤንታንኩር ያሉ አማካዮችን ይተካሉ ተብሎ ይጠበቃል። እናም እንደ ፒሲል ያለ ወጣት ተጫዋችም ተስማሚ ምትክ ይሆናል። አማካዩ የጨዋታ ፍጥነትን እንዲቆጣጠሩና ቴክኒክ
ቴክኒካዊ ችሎታቸውንም እንዲጨምሩ ነው የሚረዳቸው። ወጣቱ አማካይ አዲስ ፈተናን ለመውሰድና ራሱን በከፍተኛ ደረጃ ቁልፍ ተጫዋች አድርጎም ለመመስረት ፍላጎቶች ያሉት በፕሪሚየር ሊግ ውስጥ መገኘቱ እድገቱን ሊያፋጥነውና አቅሙንም እንዲያሟላ ሊረዳው ይችላል። የመጨረሻ ውሳኔው የተጫዋቹ ሲሆን ምናልባትም ማረፊያው የሰሜን ለንደኑ ቡድን ቶተንሃም መሆኑ አይቀሬ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። ከቶትንሃም የተባረረው አለቃ አዲስ ክለብ ሊያገኝ ነው። አንጌ ፖስት ኮግሉ ከቶትንሃም ከተባረረ በኋላ በፍጥነት አዲስ ስራ ለመያዝም ተዘጋጅቷል ተብሏል። ብዙ ፍላጎት ያለው ክለብ እሱን ወደ ቡድኑ ለመውሰድም ፍላጎት አለው። ፖስት ኮግሉ ባለፈው የውድድር ዘመን በ17 ዓመት ውስጥ እንግዲህ የመጀመሪያ ዋንጫን ለቶትንሃም አምጥቷል። ባለፈው የውድድር ዘመን ቶትንሃም በፕሪሚየር ሊጉ 17ኛ ሆኖ ሲያጠናቅቅ በአውሮፓ ስኬታማ እንዲሆን ቡድኑን አድርገዋል። የረጅም ጊዜ የዋንጫ ድርቅን ሲያጠናቅቁ ብዙ ደጋፊዎች ተደስተው ነበር። ነገር ግን አውስትራሊያዊው የውድድር ዘመኑ ከተጠናቀቀ በኋላ በቶማስ ፍራንክ ተተክቷል። ፖስተኮግሉ ለረጅም ጊዜ ከአሰልጣኝነት ውጪ ላይሆን ይችላል። ቴሌግራፍ እንደዘገበው ሰውየው የሳዑዲውን አልአህሊን እንዲዝም ታጭቷል የሚል መረጃን አውጥቷል። አሁን ላይ አለቃው እንግዲህ ለስራው ክፍት መሆን አለመሆኑ ግልጽ ባይሆንም ከቅርብ ዓመታት ወዲህ ግን ሮቤርቶ ፊርሚኖ፣ አይቨን ቶኒ፣ ሪያድ ማህሬዝ እና ኤድዋርዶ ሜንዲን ያስፈረሙት አልአህሊዎች ግልጽ የሆነ ፍላጎት ነው ያላቸው። ፖስተኮግሉ በቀጣይ ዓመት በአዲስ ሚና ብቅ ማለቱ እርግጥ አይደለም። ነገር ግን የሳዑዲ ቡድን አውስትራሊያዊውን አሰልጣኝ ለመሾም በእጅጉ ይፈልጋል። አልአህሊ የአሰልጣኝ ለውጥ ለማድረግም በአሁኑ ጊዜ እየተዘጋጁ ነው። ቀጣይ ሳምንት ደግሞ ለፖስተኮግሉና የሳዑዲ ቡድን ወሳኝ ይሆናል ተብሎ ይጠበቃል። ሪያል ማድሪድ አጥቂ ለማስፈረም ይፈልጋሉ። ሻቪ አሎንዞ ለሪያል ማድሪድ የቀድሞ የሊቨርፑል አጥቂን እንዲያስፈርምና ከትሬንት አሌክዛንደር አርኖልድ ጋር በሳንቲያጎ ቤርናቢው እንዲገናኙ እንደሚፈልግ የስፔኑ ዘገባ አመልክቷል። የ2024-25 የውድድር ዓመት ለማድሪድ ተስፋ አስቆራጭ ነበር። ሎስ ብላንኮቹ የፊፋ ኢንተር ኮንቲኔንታል ካፕ ዋንጫን ሲያነሱ በዓለም ላይ ካሉ ቀዳሚ ክለቦች አንደኛው ለሆነው ሪያል ማድሪድ ላሊጋ፣ ቻምፒየንስ ሊግ ወይም ኮፓ ዴል ሬን እንደ ኬሊያን ምባፔ፣ ቪኒሲዮስ ጁኒየርን፣ ጁድ ቤሊንጋምንና ሮድሪጎን ይዛ ለማሸነፍ ከባድ ነው። ማድሪድ ባሳለፈው የውድድር ዘመን መገባደጃ ላይ ወዲያውኑ የአመራር ለውጥ አድርጓል። አሁን ላይ ብራዚልን በመምራት ላይ ያለው ካርሎ አንቸሎቲን በመተካት ሻቪ አሎንዞን አምጥተዋል። ሎስ ብላንኮቹ በክረምቱ የዝውውር መስኮት ሁለት ዋና ፈራሚዎችን አድርገዋል። እንግሊዛዊው ኢንተርናሽናል የቀይ መስመር ተከላካይ ትሬንት አሌክዛንደር አርኖልድ ከሊቨርፑል የተዘዋወረ ሲሆን የስፔኑ ኢንተርናሽናል የመሃል ተከላካይ ዲን ሃውችሰንም ከቦርንመዝ ማሪንጌዎቹን ተቀላቅሏል። አርጀንቲናዊው ኢንተርናሽናል አማካይ ፍራንኮ ማስታንቱኖ በነሐሴ ወር ሪቨር ፕሌት ወደ ሳንቲያጎ ቤርናቢው የሚመጣ ተጫዋች ነው። እንደ ፌጂያስ ዘገባ አሎንሶ ለማድሪድ አለቆች የቀድሞ የሊቨርፑል አጥቂ ሮቤርቶ ፌርሚኖን እንዲያስፈርሙም ነግሯቸዋል። ሻቪ አሎንሶ በክረምቱ የዝውውር መስኮት ፌርሚኖን ለማስፈረምም እየጠየቀ እንደሆነ ዘገባው ያሳየ ሲሆን አሎንሶ በክረምቱ ተጨማሪ የመሃል አጥቂ ይፈልጋል። አዲሱ የማድሪድ አለቃ የሮቤርቶ ፌርሚኖ ያልተጠበቀ ስም ለሪያል ማድሪድ ቦርድም አቅርቧል። የ33 ዓመቱ ብራዚላዊ የፊት መስመር ተጫዋች በ2023 ከሊቨርፑል መልቀቁን ተከትሎ የሳዑዲ ፕሮ ሊግ ክለብን ተቀላቅሎ በአሁኑ ሰዓት በአል አህሊ ይገኛል። በሊቨርፑል ከአሌክዛንደር አርኖልድ ጋር የተጫወተው ፌርሚኖ በአንፊልድ ቆይታው የፕሪሚየር ሊግ፣ የኤፍኤ ካፕ፣ የካራባው ዋንጫና የቻምፒየንስ ሊግ ዋንጫንም አንስቷል። አሎንሶ ከፌርሚኖ የሚወደው ነገር ቢኖር ብራዚላዊው ጎል ማስቆጠር ብቻ ሳይሆን የጎል እድሎችንም በመፍጠር ቦታ ማስለቀቅና ለክንፍ አጥቂዎቹ እድሎችን መፍጠር መቻሉ ነው እየተባለ ይገኛል። እንደ ጎል ዘገባ ከሆነ ሮቤርቶ ፌርሚኖ በአል አህሊ ያለው ኮንትራት ሊጠናቀቅ 1 ዓመት ቀርቶታል። ነገር ግን የክለቡ ፕሬዝዳንት ካሊድ አልጋምዲ የቀድሞ የሊቨርፑል አጥቂን ከፈለገ በዚህ ክረምት መልቀቅ የሚያስችል ስምምነት እንዳለው ነው እየተገለጸ የሚገኘው። ኦስማን ዴምቤሌ ስለ ቀድሞ ሁኔታው አስተያየቱን ሰጥቷል። የፓሪስ ሰን ዠርሜኑ ኮከብ ኦስማን ዴምቤሌ ከባርሴሎና ጋር በነበረው ቆይታ እንቅፋት ሆኖብኛል ብሎ ያመነበትን ነገር ተናግሯል። ፈረንሳዊው የፊት መስመር ተጫዋች በ2017 ከቦሪሲያ ዶርትመንድ በ135 ሚሊዮን ዩሮ ክፍያ የካታላኑን ኃያል ክለብ ተቀላቅሏል። ነገር ግን በ2023 ክረምት 50 ሚሊዮን ዩሮ ዋጋ ፓሪስ ሰን ዠርሜንን መቀላቀል ችሏል። ዴምቤሌ ከፈረንሳይ ፉትቦል ጋር ባደረገው ቃለ ምልልስም የፈረንሳዩ በባርሴሎና የእረፍት ጊዜውን እንደ ቀላል ነገር መውሰዱን አምኗል። እናም በካታላን ቡድን ውስጥ የነበረው ቆይታ በጉዳትም አድርሶበታል።
እኔ ቀደም ሲል ፕሮፌሽናል ነበርኩኝ፣ አሁን ግን ትንሽ የበለጠ ነኝ። በአሁኑ በእረፍት ቀናት እንኳን ወደ ማሰልጠኛ ማዕከል መሄድ እፈልጋለሁ። ከግል ሐኪሞች ጋር እገናኛለሁ። ከዚህ በፊት በእረፍት ጊዜ ወደ ቤት እሄዳለሁ። ኤንቢኤ ቱኬ እጫወት ነበር። ብዙ ደግሞ ቲቪ መመለከት ነበር። የዛኔ ወጣት ነበርኩኝ። ይሄ የተለመደ ነው ብሏል። እዚያ በወጣትነት ደርሻለሁ። ከ20 እስከ 26 ዓመት ሆኜ ተጫውቻለሁ። የብዙ የአካል ችግር አጋጥሞኝ ነበር። ብዙ ተምሬያለሁ። ነገር ግን ያጋጠሙኝ ጉዳቶች ረድተውኝ አሁን ላይ ሰውነቴን በደንብ አውቀዋለሁ። ለዛም ነው ብዙ ጉዳት የማይደርስብኝ ጥሩ ስለሆነም ነው ሲልም ነው የተናገረው። ኦስማን ዴምቤሌ በ2023 ለፓሪስ ሰን ዠርሜን ከፈረመ በኋላ በ91 ጨዋታዎች 39 ጎሎችንና 29 አሲስቶችን በማድረግ ለፈረንሳዩ ግዙፍ ክለብ ትልቅ አስተዋጽኦን አድርጓል። ዴምቤሌ በፈረንሳይ ቡድን 2 ሊግ ዋንን፣ 2 ኮፕ ደ ፍራንስን እና 2 የፈረንሳይ ሱፐር ካፕን እንዲሁ የክለቡን የመጀመሪያ የቻምፒየንስ ሊግ ዋንጫን እንዲያነሳም አድርጓል። ኦስማን ዴምቤሌ በዚህ ዓመት በፓሪስ ሰን ዠርሜን ድንቅ የውድድር ዘመንን አሳልፏል። ተጫዋቹ በዚህ ሲዝን 33 ጎሎችን አስቆጥሮ 15 ለጎል የሆኑ ኳሶችን ደግሞ አመቻችቶ ተቀብሏል። ዴምቤሌ የፈረንሳይ ቡድን ትሬብልን እንዲያሸንፍም ረድቶታል። ዴምቤሌ ለባሎንዶር ከታጩት ቀዳሚ እጩዎች መካከልም አንደኛው እንደሆነ ግልጽ ነው። ማንቸስተር ዩናይትዶች የዩቬንቱስን ኮከብ ዳግላስ ሉዊዝን ለማስፈረም ይፈልጋሉ። ማንቸስተር ዩናይትዶች የዩቬንቱስን ዳግላስ ሉዊዝን ለማዘዋወር ከፕሪሚየር ሊግ አዲስ አራጊዎቹ ሊድስ ዩናይትድ ፉክክር ሊገጥማቸው እንደሚችል ዘገባዎች ጠቁመዋል። የቀድሞ የአስተን ቪላ ተጫዋች ወደ እንግሊዝ እግር ኳስ ለመመለስ ይፈልጋል። ሉዊስ ባለፈው እንግዲህ ክረምት ወደ ሴሪኤ ቡድን ማምራቱ ይታወሳል። ጊቭ ሚ ስፖርት እንዳስነበበው ዩቬንቱስ ዳግላስ ሉዊዝን በዚህ ክረምት ለመሸጥ 30 ሚሊዮን ፓውንድ ብቻ እንደሚያስፈልጋቸው ዘግቧል። ማንቸስተር ዩናይትድ ብራዚላዊውን ኢንተርናሽናል ከጥር ወር ጀምሮ ሲፈልጉት የነበረ ሲሆን አሁን ላይ አዲስ አዳጊው ክለብም ሊድስ ዩናይትድ አሁን ላይ ወደ ዝውውሩ ሊገባ እንደሆነ እየተነገረ ነው። የሩበን አሞሪም ቡድን የ27 ዓመቱን የዩቬንቱስ ተጫዋች በመሃል ክፍላቸው ላይ ጥራትን ለመጨመር እያሰቡበት ነው። ክሪስቲያን ኤሪክሰን ኮንትራቱ በዚህ ወር ካለቀ ክለቡን የለቀቀ በመሆኑ ተተኪውን ለማስፈረምም ይፈልጋሉ። እናም ዳግላስ ሉዊዝ ደግሞ የተሻሉ አማራጭ ነው። ሊድስ ዩናይትድ የ2025 26 የውድድር ዘመን መገባደጃ ላይ በፕሪሚየር ሊግ ለመቆየት ከቀደሙት ቡድኖች የተሻለ ነገር ለመስራት ይፈልጋሉ። በ2024-25 የውድድር ዘመንም ሻምፒዮንሺፑን አሸንፈዋል። እናም ተፎካካሪ እንዲሆኑ ለማድረግ ደግሞ በቡድናቸው ውስጥ አንዳንድ ተጨማሪ ተጫዋቾችን ለማምጣት ይፈልጋሉ። ዳግላስ ሉዊስ የአስተን ቪላ ተጫዋች ሆኖ በነበረበት ወቅትም በእንግሊዝ ፕሪሚየር ሊግ 175 ጨዋታዎችን አድርጎ በመሃል ሜዳ ላይ ትልቅ አቅሙን አሳይቷል። በዚህ ክረምትም መሃል ክፍላቸውን ለማጠናከር ሲፈልጉ የዳግላስ ሉዊዝ ልምድም በሁለቱም ቡድኖች አስፈላጊ ይሆናል። እናም ወደ እንግሊዝ ለመመለስም ክፍት እንደሆነ ጭምር ነው እየተነገረ የሚገኘው። ጋዜጠኛ ፍሎሪያን ፕሌተንበርግ እንዳለው ሊቨርፑል፣ ቸልሲ እና ማንቸስተር ዩናይትድ በሁጎ ኤኪቲኬ ዝውውር ላይ እንደሚያሸንፉ እርግጠኞች ናቸው። ማንቸስተር ዩናይትድ ፈረንሳዊውን አጥቂ ለማስፈረም ፉክክር ውስጥ ገብተዋል። ወጣቱ ተጫዋች አሁን ላይ 3 የፕሪሚየር ሊግ ቡድኖች ፍላጎትን እየሳበ ነው። ኤኪቲኬ በአሁኑ ጊዜ በአውሮፓ እግር ኳስ ውስጥ ካሉት በጣም ጥሩ ወጣት ባለተሰጥኦ አጥቂዎች መካከል አንደኛው ነው። የ22 ዓመቱ አጥቂ በዚህ ሲዝን በ48 ጨዋታዎች 22 ጎሎችንና 12 አሲስቶችን ባደረገበት አይንትራክ ፍራንክፈርት ድንቅ የውድድር ዘመንን ያሳለፈው ምንም እንኳን ጀርመኑ ቡድን እስከ 2029 ኮንትራት ቢኖረውም የኤኪቲኬ የወደፊት እጣ ፈንታ ግን በአየር ላይ ይቆያል። ሊቨርፑል በዳርዊን ኑኔዝ ቅርጽ ስጋት ምክንያት 9 ቁጥር ለማግኘት ገበያ ላይ ናቸው። ዩራጓዊው በ2022 ከቤኔፊካ ቀዮቹን ከተቀላቀለ በኋላ እንቆቅልሽ ሆኖ ቆይቷል። የመርሲሳይዱ ክለብ ለ25 ዓመቱ ተጫዋችም ማሻሻያ እየፈለገ ሲሆን ኤኪቲኬም እንደ አማራጭ መመልከት ጀምረዋል። በአንጻሩ ቼልሲዎች የአጥቂ ዲፓርትመንታቸውን ለማሳደግ ሲፈልጉ ኤኪቲኬን እየተመለከቱት ነው። ተጫዋቹ ለኒኮላስ ጃክሰን በተጨማሪም ፉክክር ለመጨመርም እየፈለጉ ነው። ክሪስቶፈር ኢንኩንኩ እንደሚለቅ ይጠበቃል። የለንደኑ ቡድን የሚገርመው በዚህ ወር መጀመሪያ ላይ ሊያም ዴላፕን አስፈርመዋል። ሆኖም ግን ቼልሲዎች ለተጨማሪ የአጥቂ ተጫዋቾች በገበያው ላይ ይገኛሉ። እናም አይናቸውን ደግሞ በኤኪቲኬ ላይ አድርገዋል። ማንቸስተር ዩናይትድ በበኩሉ ፈረንሳዊውን ለማዘዋወርም ከአይንትራክ ፍራንክፈርት ጋር ተገናኝተዋል። ሆኖም ግን ሁሉም የአጥቂው ፈላጊዎች ደግሞ በዚህ ክረምት 100 ሚሊዮን ዩሮ እንደሚያስወጣቸው ተነግሯቸዋል የሚል መረጃ ነው እየሰጠን የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁ ነው አሁን ላይ በአክብሮት የምመኘው።